ፕሮግራማችን እንደቀጠለ ነው የሚገኘው አሁን የምንገኝበት ሰዓት ደግሞ የአዲስ ምዕራፍ ፕሮግራም ላይ ነው ያለነው የዛሬውን ታሪክ ተከታትለን እንመለስ ስሜ ማለፊያ ደሳለኝ ነው የሚባለው የትውልድ ቦታዬ አርሲ በቆጂ ነው በ99 ዓመተ ምህረት 6ኛ ክፍል ተማሪ ነበርኩኝ ከዛ ቤተሰብ በማላቀው ሁኔታ ነው ለጋብቻ ይሰጡኝ የነበረው 6ኛ ክፍል እየተማርኩኝ በቃ ብዙ እንደዚህ በወረቀት ይላክ ነበር ወረቀት ሲላክ ይሄን የልጄን አባት ከዛ ለ3 አመት በጋብቻ በቀለበት ተቀመጥ አሳድጌ ነው ማጋባው ምናምን የዛን ጊዜ ገና 14 አመት ነበር ከዛ ለ3 አመት ነው ብሎ በቤተሰብ ማለት በሽማግሌ ቀለበቱ ታሰረ ከታሰረ በኋላ ልክ ቀለበቱ እንደታሰረ በ3 ወሩ አባቴ ከዚህ ዓለም በሞት ተለየ ከዛ ልክ አባቴ በሞተ በቃ 6 ወር አካባቢ ምናምን ይሆናል እንደዛ አካባቢ ቢሆን ነው ከዛ በማላቀው መንገር ነው እሱ እንዳጋጣሚ ለካ እኔ አላቀውም በቤተሰብ ነው የመጣው ሲጀመርም አላቀውም ነበር ተትምርት ቤት ስመጣ ጠልፎ በግዳጅ እንደሚባለው አስገድደው ወሰዱ ከዛ በኋላ አስገድደው ከወሰደኝ በኋላ በቃ ዛ ለረጅም ጊዜ ሌላ ቦታ እሱም ካለበት ተደብቆ ሌላ ቦታ ነበር ይዞኝ ተቀመጠው ማለት ነው ከዛ ቤተሰብ ሲከስ ነበር የኔ ቤተሰብም ለምን ገና ነበርኩኝ እድሜዬምና ከዛ አንዴ በሽማግሌ አንዴ በምን ይያላከ ከዛ ተመልሶ ወደ ትውልድ ቦታው ይዞኝ ገባ ቤተሰቡ ከዛ መኖር ጀመር ተዛየኖርኩ ይያለ ከ5 ወር በኋላ ነው ቤተሰቦቼን ያገኘሁት ማለት ነው ቤተሰቦቼን ከ5 ወር በኋላ አገኘሁኝ የዛን ጊዜ ጸንሼ ነበር እኔ ዳሙ ቤት መልስ ያው ጋብቻ ተስማሙ በቃ ጋብቻ እንትን ተባለ 80 ታሰረ መልስ ተጠራን እንደገና መኖር ጀመር ስንኖር በጣም ነበር የሚከብደው ከሱ ጋር ህይወት ማሳለፍን ያን ጊዜ ልጅነትም አለ ሁሌ ተማሪ ባየው ቁጥር ነበር ሁሌ እንዳለቀስኩኝ ነበር ምኖረው ከዛ መጸነሴን ራሱ ያወኩት ከ6 ወር በኋላ ነው ምንም አላቅም ነበር ሲያመኝ ምን ሆኜ ነው ይያልኩኝ እነሱ ግን ያውቃሉ እንዳልጠፋ በጣም ነበር የሚጠብቁት ጠፍታት ሄዳለች ይያለ እህቶቹን ያስጠብቀኝ ነበር እና ለሱ ጥሩ መልስ አልሰጠውም ነበር ቤት ውስጥም ስንኖር ማለት ነው እና በቃ ሲወጣም ሲገባም ሁሉ ጊዜ የሆነ ግድ በግድ አለ አይደለ ሁሉ ነገር ግድ በግድ እስቲ ቆይኔ ተወቀኝ ትልመደኝ እንኳን ብሎ ቦታ የሚሰጠኝ ሰው አልነበረ ይልሽ እኔን ጥለሽ ብትሄጂ ይላል ሌላ ህይወት ወይ ሌላ ባል አገባለሁ ብለሽ ወይ ቤተሰብሽ ብትሄጂ ወይ ቤተሰብሽን እናትሽን ገላለሁ ወይ ሆነ ሰው ገድዬ ካገር ነው መጣፈው ይላል ያ ማስፈራርቾሽ ነበረኒ በቃ እንደምንም ችዬ ቤተሰብ ተታረቀ ወዲህ እንኳን ያን ኑሮ በቃ በግድም ቢሆን ልግፋው የማለት ነበረ ከዛ እንደዛ ያልኩኝ ልጅ ተወለደ እናቴ ጋር ተመልሼ ወለድኩኝ ከዛ ከወለድኩ በኋላ አልገባም አልኩኝ በቃ ገላለው እንዲያረጋለው ያለ ቤተሰብ ብዙ ሲዝት ነበረ እሳማሉና ተዛ ተመልሼ ቤተሰብ ዳሞ ግቢ በቃ ኑሪ አንዴ ኑሮ ጀምራሻል እኔ መጨረሻ ነኝ ለቤተሰቦቼ ነበረው በቃ ኑሪ አንቺ ብቻ አይደለም የተጀመረው በልጅነት ማግባት ሁሉም ፊት ነው የሚነሳኝ ቤተሰብ በአጠቃላይ ማለት ነው ልጄ ገና በቃ እንደዚህ ዳንዴ ነበር ሲሄድ ወጣውኝ በቃ በሞት ወደዛ ህይወት አልመለስም አልኩት ተዛ ለምንድን ነው እኔን ተተሽ ሊላል ታገቢ ነው ምናምን ሲለኝ አይ አይደለም እኔ ትምርቴ መቀጠል ነው ያለብኝ በቃ ኑሮ አልቻልኩም በ2001 ተመልሼ ትምርቴን ጀመርኩኝ ከ6ኛ አቋረጥኩትን ተመልሼ ትምርቴ ጀመርኩ 6ን የተማርኩ ተዛ ወደ 7ኛ አለፍኩ 7ኛ ክፍል ላይ በቃ ልክ ትምርት ቤቱ በራፍ ላይ ዱላ ይዞ ቁጭ ነው የሚለው ሁሌ በየቀኑ ማለት ነው በየቀኑ ነው የማየው ተማሪ ከኔ እንትን አይልም በቃ ብቻዬን ነው የሚሄደው መመጣው ማለት ልጄ እናቴ ጋር አስቀመጥኩና ከዛ አዳማ ገባሁኝ ናዝሬት ከዛ አዳማ እንደገባሁኝ በ2002 ማለት ነው ከዛ በቃ ልጁን እዛ እንዳስቀመጥኩኝ ውጪ ነበር የጀመርኩት አረብ ሀገር ፓስፖርት ያወጣሁኝ ነበር ከዛ ያም አልተሳካም በቃ ልጅሽን ያጂ እኔ አልቻልኩም ትለኛለች እናቴና ወንድሜ ነበር የሚጦራት
ተዛ ያ ሳይሳካ ቀረና ተመልሼ ልጄን ይዤ አዳማ ገባሁ ያን ጊዜ ልጁ 3 አመት ሆኖ ከዛ ማቆያ እየፈለኩኝ ከዛ 1 አመት ነው ማቆያ የገባው ከዛ በኋላ የቀን ስራ የሰራው ነበር ልክ የቀን ስራ 2 ወር ምናምን ያህል ነው ተሸከምኩት እንደዚህ ሸክም ምናምን ማለት ነው ወዲያውኑ ነው ሙያ ይለመድኩት ሙሉ የልሽብ ግርፍ እውነት ይቻልሽ አለኝ አንድ ጊዜ ሰውየው ሂጅ ስጠይቅ አወዳልኩት ከዛ እሺ ነይ ግቢ ያለኝና ሙሉ የልሽብ ቤት በ3 ቀን ጨረስኩለ በጣም ፍጥነት ነበር ይሰራ ማለት ነው ከዛ እንደዛ ጨረስኩኝ ወዲያው ወደ ልስን ገባው በሙያ መከፈል ጀመረ ማለት ነው ከዛ በጣም ደስተኛ ነበርኩኝ ከዛ እንዳጋጣሚ ጣፎ ገባውኝ ከዛ ጣፎ እንደገባውኝ መስተንግዶ ነበር የጀመርኩት በቃ ይሄን ምግብ ቤት እንደምከፍት ህልሜ ነበር በፊትም ማለት ነው ከዛ መስተንግዶ 5 ወር ምናምን ነው የሰራሁት ሀያት የተመላለስኩኝ ማለት ነው ከዛ ከትንሿ አባት ጋር የተገናኘ ነው የዛን ጊዜ እሱ ያኔ ሀያት ኮንዶሚኒየም ነው የሚኖረው እኔም እዛ ነበርኩ የተመላለስኩኝ ስሰራ በዛ ተዋወቅን ኮንስትራክሽን ባለሙያ ነው ስራ አስካጅ ነው ሰለኝ እና እዛ ተገናኘን ከዛ የተዋወቅን መጣን 3 አመት በፍቅር እንትን ተቀመጥን ሁሌም እሱም ደግሞ በጣም የልጅ ፍቅር ነበረው እሺ ብዬት ችሊ ተጸነሰች ስትጸነስ ያው ጀምሬ ነበር ምግብ ቤቱን ማለት ነው ጀምሬ እየሰራሁ ይያለ ሌላም ሰራተኛ ጫልቱም ትባል ነበረች ከዛ ከሷ ጋር ቆንጆ ይሰራን ነበር ከዛ ባጋጣሚ ወደዚህ ገባን ያንን የነበርኩበትን ምግብ ቤት ላስፋው ልብስ ቤት ምናምን ተጎኑ ነበርና እንደዛ አሳፋዋለሁ ስትለኝ ሲትያ ለቀኩላትና እዚህ እኔ እንደው ወደ መገናኛ ነበር የፈለኩት እዛ ሳጣ ወደ ካሳንቺስ ደላላ አመጣኝ እዛ ደላላ ወደዚህ አመጣኝ ከዛ ገባን ወደዚህ እየተመላለስኩ ከዛ ከጣፎ ካሳንቺስ ኡራኤል ድረስ እየተመላለስኩ ሰራ ነበር ከዛ ነፍሰ ጡር ነበርኩ በቃ እሱም ጥሩ አይደለም ይሄ መንገዱ ጧትና ማታ ስትመላለሺ ወደዚህ ግቢ አለኝ ከዛ ወደዚህ ገባን እንዳጋጣሚ ያጎቴ ሞትና ክፍለ ሀገር ሄዳለሁ ያቴ ልጅ ተክፍለ ሀገር እንደሄድኩ ለላሶ ጃት መጣው እጃት እንደመጣውኝ በቃ እሷ ስራውን እያስለመድኳን ነበር እኔ ስወልድም በቃ ስራውን ልምዱ እንዲኖራት እንዲያርግ ይያልኩኝ የሽፋን ይሆንኩላት እየሰራች ነበር ከኔ ጋራ ይመጣ ነበር ምግብ ቤትም የልጄ አባት ማለት ነውና በቃ ተዋወቁ ስልክም ተቀያየሩ ይደዋወላሉ እኔም ደውልለታለሁ ሰላም ነበር ከዛ እነሱ በዛ መሐል ለካ ሌላ ግንኙነት ፈጥረዋል እኔ ምንም ማቀው ነገር የለም ተዛ እኔ ጋም ስትሄድ ሰላም ነን የሄደችው ለካሱ ደውሎላት በቃ ያልሆነ ነገር ውስጥ ነው የገባችው በገንዘብ ያታላት በምን ያታላት ምንም ማቀው ነገር የለም ከኔ ጋር ምንም ጸብ የላትም ልጅቷም ማለት ነው እሱም የዛን ጊዜ ምንም ጸብ የለንም ምንም ንግግርም የለንም ደስተኛ ነበር ሁለታችንም እና ሄደች ከዛ ስደውልለት ልጅቷን አምጫት ይላል ለውነታው ተወስኩት ልጅ እሷ ያለችው እሱ ጋር ሆና ልክ እንደጠፋች ነገር እኔ ዳሞ ተኔ ጋር እንደሄደች ወዲያው ስልኳን ዘጋችሁ ስልኳ ተዘጋ ከዛ ልጅቷን ለምንድን ነው እሷ ደግሞ ለሱ ለካ የሆነ እንዳስከፋኋት አርጋ ደውላ ያለቀሰች ነግረዋለች ከዛ ልጅቷን ካልመለሻት አለኝ ሄድኩኝ እቤቱ ሲሄድ ብቻውን ነበር የዛን ቀን እንዳጋጣሚና ከዛ ምንድነው የሆንከው ይሄ ሁሉስ ነገር ምንድነው የዚህን ያህል ያደረሰን ነገር አልኩና ሰቅሰቅ ብዬ ነው እውነት ነፍሰ ጡር ነኝ የዛን ጊዜ 6 ወር እግሩ ላይ ተደፍቼ ነው የለመንኩት እንደዚህ ጣልዞ ነው ሄደው እንደፈለገሽ በቃ ስትፈልጊ አስወጭ ጽንሱ ማቋረጥ ትችያለሽ ምንም አያገባኝም ካንቺ ግን ከዚህ በኋላ ያያል በጣም ረጅም ነገር ነው በቃ የሚናገርሽ ውስጥሽ የሚነካው ነገር ነው ከዛ በሌላኛው ቀን ተመልሼ ሄድኩኝ ወደ 8 ሰዓት ምናምን ገደማ ይሆናል ቤቱ ሲሄድ በመስኮት ላይ አየኋት ቤቱ የሆነ እንደ ኮንዶሚኒየም ነገር ነበርና አይ እሷማ አላቶን ትችላለች ብዬ በቃ ራሴን የውሸት አሳመንኩት እሷ አይደለች ከዛ የጊዜ በቃ ተመልሼ ምዛ ሲሄድ የሆነ መረጃ ልጆች ነገሩኝ እንደዚህ አይነት ናት እንደዚህ ናት አው እዚህ ነበረች ግን የለችም አሁን ሰሞኑን ሄዳለች አሉ በጣም ከባድ ስሜት ነበር የተሰማኝ በጣም ተዛ እሱንም በቃ ለመክሰስ ሯሯጥ እኔ ስራዬ የሚያን ጊዜ ምንም አልመሰለኝም በቃ እሷም ልጅቷም ለካያችኛው ብዙ ያው ብቻዋንም ስለሆነች በደንብ እየሰራች አልነበረ አይምሮዬ ሁሉ ተቃውሶ ነበር ለውነት ከመነግርሽ
በጣም ከባድ ነበር ለኔ ያዛን ጊዜ ያሳለፍኩት ማለት ነውና ተዛ ስሬ እንዳለ ኪሳራ ውስጥ ገባ ምንም ነገር ከዛ ልጅቷ ወደ 8 ወር ምናምን ሲሆን በቃ ልጅቷ የሚያችኛውም ሄደች ተዛ ራሴ ብቻዬን መስራት ማልቻልኩም ነበር በጣም አይምሮዬ ተነክቶ ነበር በወቅቱ ማለት ነው በጣም ነበር የሚከብደው ከዛ ስራዬ በቃ በዛ ምክንያት ኪሳራ ውስጥ ገባ 9 ወር አካባቢ ድረስ እየሰራው ነበር ራሴም እንደዛው እየሆንኩኝ እሱንም እያብሰለሰልኩኝ በጣም ይከፋኝ ጧት ማታ ነበር ማለቅሰው በጣም አዛ ልጅቷም ስልኳን አጠፋች እሱም ጠፋ ከዛ በቃ ተዛወዲ እንደደወልኩኝ መጥቶ ነበር ማን ነው እንደወለድኩኝ ሰዓት ወለደች ሲባል መጣ ምንም አላልኩት ከዛ ዝም ብሎ አይቶ ልጅቷን ፎቶ ምናምን አንስተዋት ሄደ ከዛ ልክ ለክርስትናዋ አሁንም መጣ ለክርስትናዋ መጥቶ የእንትኗን አውጭላት አለኝ የጤና ጣቢያ ካርዷን ማለት ነው የልደት ካርዷን አውጭላት ሲለኝ እኔ ደግሞ አወጣውላት የልደት ካርዷን የልጅቷንም ማለት ነው ከዛ እሱ ለካ የመጣው ወይ በሚዲያ ስታድግ አስፈልጋታለሁ ነው የትም ታኑራት እንዴትም ታሳድጋት በቃ እኔ የዛን ጊዜ በመወስድበት መንገድ ወስዳለሁ ያን ሐሳብ ነው አሁን ላይ የገባኝ ማለት ነው ከዛ ሲመጣ ረጅም ቪዲዮ ነው በስልክ አንስቷት ከዛ በኋላ ፎቶ የተለያየ አይነት ፎቶ እንትኗንም የልደት ካርዷንም ፎቶ የቤተ ክርስቲያን የተነሳችበትንም አንስቶ ሄደ ከዛ ተዛ በኋላ ስደውልለት የቤት ኪራይም ሲቸግረኝ ምናምን ደውልለታለሁ ከዛ አይመለከተኝም ፈልገሽ ነው የወለድሽው መጀመሪያ አብረን እቺሊ ተመካክረን በጣም እየፈራሁ ነበር የተጸነሰችው እንደዛ አይነት መልስ መጣ በጣም ከባድ ነበር ስልኬን ዳይቨርት ውስጥ ከተተ ወደሱ እንዳይደውልብኝ ከዛ በቃ ብቻዬን በጣም መጨነቅ ጀመርኩኝ ሁለት ልጅ አለ ይሄንኛው አለች ማለች ቤት ኪራይ ያለብኝ ስራዬ ቆመ በዛን ጊዜ ህይወቴ ጨለማ ነበር የሆነብኝ በእውነት ማለፍን ማቃት እዚሁ አብረን ሰራ ነው እዚህ መደዳ የኔ ባለቤት እዚሁ ምግብ ቤት ሰራለች እርጉዝ ሆና የተወሰነ ጊዜ አብራን ሰርታለች ከወለደች በኋላ ግን ቤት ኪራይ ከብዷት ከዛ በኋላ መመለስ አልቻለችም ሰራ ነበር በጣም ጎበዝ ሰራተኛ ነበር ታታሪ ነበረች እርጉዝ ሆና ራሱ ደፋቀና ያለች ሰራ ነበር እናቃለን እሱ በመሃል በቃ ነገሮች ተደራረቡባት ዘግታ ሄደች በቃ እኔ ዛሬ ላይ በእውነት በጣም ከባድ ነው እንደዚህ ተመልሼ እንደዚህ ሆናለሁ ብዬ በፍጹም ገምቼው አልነበረም ብዙ ሰው ነበር ጀግና ያለኝ ናዝሬትም ያንን ስራ ስሰራም በጣም አንዳንቺ አይነት ሴት ኢትዮጵያ ውስጥ ቢበዙልን በቃ በጣም ጀግና የሚለኝ ብዙ ሰው ነበር ሞራን የሚሰጠኝ የሚደግፈኝ ጎበዝ የሚለኝ ይሄንን ምግብ ቤት ስከፍት በጣም ገበያዬም ጥሩ ነበር ግን በዚህ ምክንያት ነው እሷ ነች አሁን እሷም ህይወቴን መስቀልቀል አረረጉት እንዳልሆነ ነው ሆንኩት አይምሮዬ ልክ አይደል ተኝቼ ለኡነት ነው ምናግርሽ በሳምንት አንድ ቀን ተተኛው በጣም ለኔ ጥሩ እንቅልፍ ነው እና አመት ሙሉ የቤት ኪራይ እቃ ይሸጥኩኝ ያልተሸጠ ነገር የለም ማሽን የተባለ በጠቅላላ ፍሪጅ ብቲ ሽንኩርት ማሽን ቺፕስ ብዙ ነገር በቃ ዋጋ የሚያወጡ ነገሮች እንዳለ ነው የተሸጡት ያው እኛም እቃ ሲሸጥ ፍሪጅ አውጣ ሸጠች ፍሪጁ ያው እኔም እንደውም ግዝይት ደይቅ እኔ አልፈልግም ስላ ሌላ ቦታ ወስታ ሸጠችው ከዛም ቢፌም አውጣ ሲሸጥ ያጎረቤት ሰፈር ተቆጥቷት አስገባችው እና በጣም ችግር ላይ ናት ያለችው ምንም ነገር እጄ ላይ ለልጆቼ ምንም አራስ ቤት ሆኜ ራበኝን መራ መቼ ማረሳት በእውነት እቃዬን ያን ጊዜ ላለመሸጥ ሁሉ ወስኜ በቃ በጣም ጭንቅላቴ ይነካ ነበር ብቻዬን ዝም ብዬ ነበር ማስበው ለሰውም ቸግሮኛል ማለትና ማውራቱ ራሱ ለኔ በጣም ያሳፍረኝ ነበር እንዴት የሰው እጅ አለው የሚለው ነገር ያሳቀቀኝ ነበርና አሁን ላይ ምንም ነገር የለም እንዳለ ቀየም ተሸጡ አልቋል በቃ መንገድ ላይ መውጣት ነው የቀረኝ ሌላ ነገር ምንም ነገር የለኝም ብዙ ቀን ራሴን ባጠፋስ ብያስባለሁ ተኝቼ ራሴን ህይወቴን አስበዋለሁ ከጻንነቴ ጀምሮ ለምንድነው ይሄ ሁሉ ነገር ላይ የመጣው ብያስባለሁ ለምንድነው እንደዚህ ሆንኩት እላለሁ ግን ምን ላርግ ፈጣሪ ነው እንደዚህ ህይወት በየትኛው አቅጣጫ እንደምትወስደን ማንም አናቅምና በጣም ከባድ ነው ማይቡና.net
ተፈጥሯዊ ኢትዮጵያዊ ቡና ማይቡና.net ብለው ገብተው አሁኑኑ ማዘዝ ይችላሉ። ቢሲንካ ዋይልድ ኮፊ በቨርጂኒያ እና ሜሪላንድ የምትገኙ ዋይልድ ኮፊን ከናዝሬት ሱፐርማርኬቶች ያገኛሉ። ማይቡና.net የማለፊያን ታሪክ ተከታትለን ተመልሰናል። እጅግ በጣም የሚያሳዝን በብዙ ጣውረዶች በፈተናዎች ውስጥ የታለፈ ህይወት ነው። እንዲሁም በመትወደው ሰው መከዳቷና ዛሬ ላይ ለዚህ ሁኔታ መዳረጓ በጣም ያሳዝን ነው። በጣም ልብ የሚሰብር ነው፣ ልብ የሚነካ ነው። በእውነት በጣም ያሳዝናልና የሰው ልጅ ነው ብዙ ፈተና ይገጥመዋል። ከባድ ነው። በተለይ ሴት ሆኖ እንደዚህ አይነት ፈተና ውስጥ ማለፍ ከልጆች ጋር እጅግ በጣም ከባድ ነው። በጣም ከፈተናዎች ሁሉ ትልቁ ፈተና ደግሞ በመታምኙ የኔ ነው አይጎዳኝም ብለሽ ተስፋ በጣልሽበት ሰው መከዳትና መጎዳት እጅግ በጣም ያማል። ህመሙንም በጣም ነው ከባድ የሚያደርገውና አንዳንዴ ምን አስባለሁ እንደዚህ ከአዲስ ምዕራፍ ባለ ታሪኮች ጋር ጊዜ ስናሳልፍ ታሪካቸውን ስንጋራ አንዳንዴ ለሰው መጥቀም ባትቺ የጉዳቱ ምክንያትና ዋና ሰበብ ባንሆን አይደለ? አሁን በሰው ምክንያት ነው እሷ ከዛ ሁሉ ሀብት ንብረቷ ከነበራት ነገር ሁሉ ለዚህ ደረጃ የተዳረገችውና ሰዎችን ባንረዳቸው ባንደግፋቸው ለዘላለም አብረናቸው ባንኖር እንኳን የዛ ሰው መውደቅ ምክንያት ባንሆን በያስባለውና ማለፊያ ታሪኳ በጣም ያሳዝናል። እጅግ በጣም ያሳዝናል። የማለፊያ ልጅ የመጀመሪያ ልጅ ስቱዲዮ ተገኝቷልና እንኳን ደህና መጣ። ንተዋወቅ እስቲ። ስሜ ሳሙኤል አስራት ይባላል። እድሜ ስንት ነው ሳሙኤል? 14። የስንተኛ ክፍል ተማሪ ነህ? የ6። አምሮብሃል ዛሬ በጣም ደስ ይላል። አመሰግናለሁ። ወደድከው ልብሱን? ትምህርት እንዴት ነው? ጥሩ ነው። እንግዲህ የተለያየ ህይወት አሳልፈሃል ከናት ጋር። በፊት የምትኖሩት ህይወት ሌላ ነበረ፣ አሁን ደግሞ የምትኖሩበት ህይወት አለ። እንዴት ታነጻጽረዋለህ? በፊት የምንኖርበት ህይወት በጣም ደስተኛ ነበር። ያው ግን ያለነው ትንሽ በስቃይ እንትምንለው ምንድነው በጣም ይቸገራችሁ? አሁን የጎደለ መኖሪያ ቤት ነው እና የተለያዩ ቁሳቁሶች እና ምግብ እንትን። ምግብም ተቸገራላችሁ? ትምህርት ቤት ስትሄድስ ትቸገራለህ? አረ ትምህርት ቤት እዛ እንበላለን ምሳና ቁርስ። እናቴና ሰምተቴ ጋር የምትቸገረው። ምን አይነት ተማሪ ነህ? ጎበዝ ተማሪ ነህ? ስንተኛ ነው የወጣኸው? በዛኛው በ5ኛ ክፍል 7ኛ ነው የወጣሁት። ጎበዝ። እስቲ ስለ እናት ንገረን። እናት ምን አይነት እናት ናት? ለኔ ያላረገችው ነገር የለም። እኔ እንዴት በቃል የምገልጻት አይደለችም። ሁሉም እናት የተለየች እናት። አንተስ ትረዳታለህ? አዎ ተትምህርት ስመለስ ሱቅ በመላክና በመታዘዝ እንተናላታ። ለወደፊት አንተ ተምረህ ትልቅ ደረጃ ስትደርስ ለእናት ምን ማድረግ ትፈልጋለህ? እኔ እንደ ጦራታለሁ የተሻለ ቦታ ላይ እንተናላታ። ምን ለመሆን ነው ግን የምትፈልገው? ኳስ ተጫዋች። ለምን ኳስ ተጫዋች መሆን ፈለክ? ኳስ ስለምችልና የኳስ ተጫዋች እንትን። ሰፈር በጣም አምበል እንደሆንክ ልጆችን ሰብስበህ እንደምታጫውት ጎበዝ እግር ኳስ ተጫዋች እንደሆንክ ሰምቼ ነበር። ትምህርት ቤትም ትጫወታለህ? በስንት ቁጥር ቦታ ነው የምትጫወተው? በ9 ያሰብክበት ቦታ ደርሰህ ለእናትህ ለሀገር የምትጠቅም እንድትሆን እንመኝልሃለን። አሜን።
ስለዚህ አሁን ከማለፊያ ጋር ወይም ከእናት ጋር ለተወሰነ ሰዓታት አልተያያችሁም ነበር ትምጣ ናፍቃለች ስለዚህ ማለፊያን እንቀበላት እሺ መልካም እንኳን ደህና መጣሽ አረፍ በይ ማለት ነው ወይ ቆንጆ ልጅ በጣም አመሰግናለሁ እኔ ቆንጆ ደህና ነሽ ደህና እንኳን ደህና መጣችሁ እንኳን ደህና ቆያችሁ አምሮባችኋል በጣም አመሰግናለሁ ሳሚ አየሃት ማለፊያ አምሮባታል እንደዚህ ነበር የጠበቃት እህትም አምሮባታል አይደል በጣም ዛሬ ደግሞ ልደቷ ነው የሚገርም ዋው ስለዚህ እንሰንላት አንዴ Happy birthday to you Happy birthday to you Happy birthday Happy birthday Happy birthday to you መልካም ልደት ላንቺ መልካም ልደት ላንቺ መልካም ልደት ላንቺ መልካም ልደት እንኳን ተወለድሽ ማማዬ ግን በግራሚና አልጀመረችም በግራሚ ቆም ትላለች እቃ ይዛ ምናምን ስትሄድ አይቻታለሁ ትሄዳለች ማለፊያ አቤት እንግዲህ ቤትሽ መተን ጎበኘንሽ ታሪክሽንም አየንና በጣም ጠንካራ ወጣት ነሽ በዛ ላይ ደግሞ ሞዴል ነው የምትመስለው ከለራ በጣም ቆንጆ ነበር እኔ ራሴ ነበር በጣም እውነት ሞክረሽ ታውቂያለሽ ይላት ነበር ታውቂያለሽ ብዙ ሰው እንደዛ በሞክሪ ኖሮ ይሉኛል ግን እንደተለቀ እኔ ጅማሬው ከመጀመሪያ ነው ሁሉ ነገር የተበላሸው አይዞሽ በጣም ነው የሚከፋኝ እኔ ሰው አሁን የወጣትነት ዘመኑን በጣም እንትን ይለዋል ይወደዋል ያንን ዘመን እኔ ግን ብዙ ጦስና ብዙ ችግር ያስከተለብኝ እሱ ነው ይመስለኝ የልጅነቴን ዘመን በጣም ነው መጣለው እውነት አሁን ላይ ሁሉ ነገር አሁን ላይ ሆኖ ቢሆን ኖሮ ይሄ ሁሉ ሲቀይ አይገጥመኝም ነበር አይዞሽ ለምንም ነገር ረፍዶ ያቅምና አሁንም በጣም ቆንጆ ነው ያለሽው በጣም ጠንካራ ነሽ ስለዚህ አሁንም ይቻላል እሺ ዋና አንቺ በመንፈስሽ ጠንከር ማለት ብቻ ነው እንጂ የሚጠበቅብሽ ምንም ይጎልሽ ነገር የለም እጅግ የምታምሪ ጥሩ ቁመና ያለሽ ሁለት ቆንጆዬ ልጆች ይወለድሽ ጎበዞች መልካም እናት ጠንካራ እናት ነሽና ለምንም ነገር ረፍዶ ያቅም አሁንም ትቻለሽ እሺ እንደዛ ብለሽ እንዳት ከዚህ በኋላ ደግሞ በእርግጠኝነት የተሻሉ ጊዜያቶች ይመጣሉ ከበፊቱ ካለፍሽባቸው ክፉ ጊዜያቶች የበለጠ ደግሞ በጣም ውብ ማራኪ ሆኑ ረጅም ዘመናት ስላሉሽ እሱን እያሰብሽ ደግሞ ተጽናኝሽ ሌላ ዋናው ደግሞ እግዚአብሔር ያውቃል አሜን ትልቁ ነገር ምንድነው ተስፋ ለመቁረጥ ነው ተስፋ መቁረጥ በጣም መጥፎ ነው እና ተስፋ አትቁረጭ እሺ እና ካሁን በኋላ ሰራለው ኖራለው ኑሮዬን አስተካክላለሁ ራሴን አስተካክላለሁ ብለሽ ነው ማሰብ ያለብሽ የወደፊቱ እንደሚያምር ደግሞ እርግጠኞች ነን ተመስገን ይያልኩ ነበር ድንገት ነው ይሄ ሁሉ ነገር በአንዴ ማአት ነው በቃ ላይ እንትን ያለው የገዛ ጓደኛሽ እንኳን ጓደኛሽን እንትን ስትል በጣም ይከብዳል እንኳን የገዛ ስጋ ዘመድ እንደገና ተመልሳ ለኔ የምትለው ሰው በዛ ላይ የሱን ጽንስ ይዤ በሆዴ ተመልሶ ተገዛ ስጋ ዘመዴ ጋር እንደዚህ መሆን በጣም አጸያፊ ነገር ነው ለሷ ራሷን ስታድግ ለሷ ምን አይነት ታሪክ በምን ተጣላችሁ እናትና አባቴ ብትል ማስረዳት ነገር የለም እንደድል ሆኖ በጣም ከባድ ነው ህይወት ነው ያሳለፈው አግኝተሽ ታውቂያለሽ አላገኘኋት ከዛ በኋላ ለማግኘት አልፈለግሽም የሷም ህይወት እኮ አሁን እሱም እኮ አላዛለቃትም እኮ አዎ እንደ ሳምንት ሙሉ እሱ ጋር እንደተቀመጠ ነበር ከዛ ዳማ ደርሳ ተመልሳ እሱ ጋር ነበረች ከዛ ደግሞ ተመልሳ አሰላና ያለችው አሁን አሰላናት ያለ ተለያይተዋል ማለት ነው እንደዛ ነው የምሰማው ነገር እርግጠኛ አይደለሁም በዚህ እንግዲህ እሱ ጥሎሽ ጠፍቷል አሁን ሌላ የሚረዳሽ የሚያግዝሽ ሰው አለ በዚህ በክፉ ሰዓት ቤተሰቦች የሉሽ ቤተሰቤ እናቴ ወንድሜ ነው ጡረታ ላይ ናለችው ወንድሜ ነው ጦራት አሁን በጣም ይቸግረኛል የምትዩ ነገር ምንድነው ቤት በእውነት ቤት አዎ በጣም ብዙ ችግሮችን አሳልፈሻል ከዛ ሁሉ ውጣ ውረድ በኋላ አሁን ምን ላይ ነው ያለሽው የወደፊት ስቅልሽ ምንድነው አሁን ላይ ያው ያለኝን ነገር እንዳለ ተሸጠው አልቃል ተመልሼ መቋቋምበት ስራዬን በጀምርና ልጆቼን ስብስብ አርጌ ልጆቼን እያሳደግኩኝ ብኖር በጣም ደስታዬ ነው በቃ ይሄንን ነው የምፈልገው ለምን በፊት እንደምኖር ያቃል አሁን ደግሞ በጣም ምን ባላው እንኳን ቤት ውስጥ ምን ቀምሰው የለም ጎረቤቶቼ ናቸው በእውነት እንጀራ ሳይቀር እየጋገሩ የሚያመጡልኝ ብዙ ሰው አለ ከጀርባዬ ብዙ የሚደግፉኝ አይዞሽ የሚሉኝ ሁሌ ሳለቅስ የሚያበረታቱኝና
የነሱ ድጋፍ ነው እስካሁን እንጂ መንገድ ላይ ወጥቼ ነበር እና የልጄን ህልም ባሳካለት ብዬ ነው ማስበው ሁሉ ጊዜም በፊታውን ቴሌቪዥን ነበረን እና በቃ ሁሌ እንትን እንኳን ስፖርት ሚዲያ እንትን ተላልፎ ኳስ መልሶ አሁንም ሌላ ቻናል ይፈልጋል መልሶ አሁንም ነው ይፈልጋል በጣም ልብ ውስጥ ነው ያለው ከጻንነቱ ጀምሮ ኳስ ተጫዋች በነጠላ ጫማ ነው በቃ ሲሊፐር ራሱ በተቀደደ ሲሊፐር እንደዛም ሆኖ ከልጆች በላይ ነው የሚጫወተው በእውነት አይዞሽ ያሰብሽው ያለምሽው ነገሮች ሁሉ ይሳካል አሜን በርትተሽ መስራት መጠንከር ነው እሺ ስለዚህ ዛሬ ማለፊያ ላንቺና ለልጆችሽ ይጠቅማል ያስፈልጋል ያግዛችኋል ትለወጡበታላችሁ ብለን የምናስበው ስጦታዎች ደግሞ አሁን እናበረክታለን እሺ እንግዲህ የመጀመሪያው ስጦታችን የሚሆነው ምንድነው ልጄ በጣም ታለንትድ ነው እግር ኳስ ይወዳል መጫወት ይፈልጋል እድሉን ቢያገኝ ብለሽ ነበር የሰውነት ቢሻው የታዳጊ ወጣቶች እግር ኳስ ማሰልጠኛ ተቋም እንዲሁም ደግሞ የዳዊት እስጢፋኖስ የታዳጊ ወጣቶች ማሰልጠኛ እግር ኳስ ተቋም ሁለቱም ናቸው ለልጅሽ ሙሉ ስልጠና ሰጥተውልሻል እንኳን ደስ ያለሽ አንተ ግን በአቅራቢያ በሚቀርብህ ደስ ያለ ቦታ ከሰፈር ጋር የሚሄደው መርጠህ መሰልጠን ትችላለህ እሺ እሱን ነው የምፈልገው በእውነት እንኳን ደስ አለሽ ቅድም ስትነግሪን ያው አነስተኛ ምግብ ቤት ነበርሽ ከዚህ ቀደም ያንን በድጋሚ ከፍተሽ ወደ ስራ እንድትመለሽ የ6 ወር የቤት ኪራይ ተከፍሎልሽ እንጀምር ይሆናል እሺ አመሰግናለሁ እግዚአብሔር ይስጥልኝ እንዲሁም ደግሞ ስራውን ለመጀመር መነሻ እንዲሆንሽ አንዳንድ ነገሮች የሚያስፈልጉ ነገሮችን ኢቢኤስ ቴሌቪዥን ያበረከተልሻል እሺ አመሰግናለሁ ስለዚህ አሁን ወደ ምግብ ቤት ስራሽ ልትመለሺ ነው ማለት ነው ኢቢኤስ ቴሌቪዥን ምግብ ቤት ልትከፍቺበት የሚያስችል ነገሮች በጠቅላላ አድርጎልሻል እንኳን ደስ ያለሽ መልካም የስራ ዘመን እንመኛለን እሺ አመሰግናለሁ እግዚአብሔር ይስጥልኝ ሌላው ደግሞ ምግብ ቤቱን ከፍተሽ ስትሰሪ በዛው አያይዘሽ ቺፕስ ሳምቡሳ የተለያዩ ነገሮችን እየጠበስሽ እንድትሸጪበት እዛው ምግብ ቤትሽ ውስጥ የቺፕስ መጥበሻ ማሽን ያበረክትልሻል ኢቢኤስ ቴሌቪዥን እሺ እግዚአብሔር በጣም ደስ ብሎኛል እግዚአብሔር ይመስገን እውነት ሰው ከጎኔም ስላለ በጣም ደስ ይላል ሁሉ ሰው አንድ አይሆንም እንዴትም አንድ አይሆንም እግዚአብሔር ይስጥልኝ እውነት ለዚህ ድርጅት አባል እናንተም ጤናችሁን ዘራችሁ የተባረከ ይሁን እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ አሜን ሌላው እንግዲህ በተረፈ ምግብ ቤት ስትከፍቺ ተጋባዦች ነን የመጀመሪያዎች ነን እሺ ችግር የለውም ላንቺ ደግሞ ጠንካራነት እንግዲህ ላንቺ ብቻ ሳይሆን ለሌሎችም የስራ እድል ትፈጥሪያለሽ ብለን እናምናለን ተመልሰንም እንገናኛለን አይደል አዎ በጣም ወዳት ጎረቤቴ ፍርዬ ቤቴ እንደ እናት ያንኳኳች አንድ ቀን ሰለቸኝ ማትል በእውነት በዛ ላይ ብር ለጅሽ ያስፈልግሻል ዳይፐሩ እንኳን ምን ያህል ወጪ ነው ይያለች መስከረም ብዙዎች ናቸው ከኔ አጠገብ ነበርና እግዚአብሔር ውለታቸውን አምላክ ይክፈለው አሜን በጣም ነው ማመሰግነው ማዘር ቤቲ ብዙ ናቸው አሁን ስማቸው እና እግዚአብሔር ውለታቸውን አምላክ ይክፈለው የዛሬው የአዲስ ምዕራፍ ፕሮግራማችን ይህን ይመስል ነበር እሁድን በኢቢኤስ ይቀጥላል በድጋሚ በእያላችሁበት አሁን መልካም ቆይታ ይሁንላችሁ